እኔን በደለኛውንና ኃጢአተኛውን ማረኝ እያሉ ሰማይን ቀና ብለው ላለማየት ምድርን አቀርቅረው የተመለከቱት በአንዲት አረፍተ ነገር ታርቀዋል። አበቃ። እግዚአብሔር ትሞታላችሁ ያለን ሞት እንኳን ሳይቀር እግዚአብሔር ለጥቅም ያደርገዋል ብላችሁ ታስባላችሁ? እግዚአብሔር ፍቅር፣ እግዚአብሔር መሐሪ፣ እግዚአብሔር ሰውን ወዳጅ ስለሆነ ትሞታላችሁ ያለንን ሞት እንኳን ሳይቀር ለጥቅማችን አድርጎ የቀየረው አምላክ ነው። በአንድ ጊዜማ ካልክ ትዕቢት ነው። ለምን ትዕቢተኛ ትሆናለህ? በአንድ ጊዜ መቃይተሃል፣ በአንድ ጊዜ መጠቃይተሃል፣ በአንድ ጊዜ ጸደቃይተሃል። እንዲህ ያለው ሰው ነው በመጨረሻ ላይ ከልዋሪቆን እስከ ደማስቆ የሚንከራተት አብሪ ኮከብ የሆነው። እንዲህ ያለው ሰው ነው በመጨረሻዎቹ ቀናት ለመሳዋት ቀርብ ያለው እስኪል ድረስ ተሳዳጅ ሆነው። ለአንተ የሚያቀት ነገር የለም ተብሎ አልተጻፈም? አንተ ታቅተዋለህ። አፈር ካላቃተው እንዴ፣ ሰማይ ካላቃተው፣ ሞት ካላቃተው፣ ኃጢአት ካላቃተው፣ በሽታ ካላቃተው፣ ሲኦል ካላቃተው አንተ ምን ሆነ ነው እኔ ለእግዚአብሔር አቅተዋለሁ የምትለው? እንዴ እግዚአብሔር የሲኦል መክፈቻ ቁልፎች ካለው ያንተን ልብ ለመክፈት እግዚአብሔር ያቅተዋል። በተዘጋ ግድግዳ የገባ አንተ ትንሽ ባዘነበልከው ሰው ልብ ውስጥ ክርስቶስ አይገባም። ትሁት ስለሆነ ስለሚለማመጥህ እንጂ ሰብሮህ ሊገባ ይችል ነበር። እሱ ፍቅር ነው፣ በማስገደድ አይደለም፣ በጉልበት አይደለም፣ በፍቅር ነው። ከመጥቀም አርፍዳችሁ የሆናችሁ እዚህ ውስጥ ልትኖሩ ትችላላችሁ። ያለፉትን ዘመናት ሳልጠቅምን የቆየሁት ራሴን አልጠቀምኩ፣ ቤተሰቤን አልጠቀምኩ፣ ቤተ ክርስቲያኔን አልጠቀምኩ፣ ሀገሬን አልጠቀምኩ፣ ወገኔን አልጠቀምኩ። አሁን ከእንግዲህ በኋላ እኔ እጠቅማለሁ። እስካሁን ሳትጠቅሚ ልትኖሪ ትችላለሽ። እስካሁን ሳትጠቅም ልትመላለስ ትችላለህ። እስካሁን አልጠቀምንም ማለት ግን ነገ አንጠቅምም ማለት አይደለም። መቼ እንዴት እንደምትጠቅም የሚያደርገው እግዚአብሔር ነው። ወደ እግዚአብሔር ቅረብ። የማይጠቅመውን ጠቃሚ አድርጎ የሚቀይረው እግዚአብሔር ነው። እዚህ ቤት ገብቶ ውሃ ሆኖ ገብቶ ጸበል ሆኖ ነው የሚወጣው። አፈር ሆኖ ገብቶ እምነት ሆኖ ነው የሚወጣው። ህብስት ሆኖ ገብቶ ስጋ ሆኖ ነው የሚወጣው። ወይን ሆኖ ገብቶ ደም ሆኖ ነው የሚወጣው። እግዚአብሔር ሲነካው የማይቀየር ነገር የለም። ይዋቸው በሙሉ ምናልባት እኔና አንተ ለመቀየር አልቀረብን ካልሆነ በቀር እግዚአብሔርን ቀምሶ ይቀየራል። እግዚአብሔር እጆች አርፈውበት ይቀየራል። ጠቃሚ ይሆናል። ሊነገር የማይችል ጠቃሚ ይሆናል። እስካሁን አልጠቀም ነው ማለት ነገ አንጠቅምም ማለት አይደለም። በወህኒ ቤት ምንኖር፣ እጅግ መራራ በሆኑ ሱሶች ውስጥ ምንኖር፣ እጅግ ደስ በማያሰኙ ልምምዶች ውስጥ ያለን፣ አሁን ከዚህ ውስጥ እኔ ወጥቼ ጠቃሚ መሆን እችላለሁ። ትችላለህ። እግዚአብሔር ምን ያህል አፍቃሪ፣ እግዚአብሔር ምን ያህል ሰውን ወዳጅ፣ እግዚአብሔር ምን ያህል ሰውን ፈላጊ እንደሆነ እንዴት ለጥቅም አድርጎ እንደቀየረው አያችሁ። እንደፈለጋችሁ አትቁራልና የኔና የእናንተን ሰውነት በዘባነ ኪሩብ አስቀመጠውና ጎርጎርዮስ ዘኑሲስ ደግሞ እንደተናገረው እኔና እናንተ ስንደርስበት ብቻ ወደምናውቀው፣ አሁን ቃላት የማይገልጡት፣ አሁን ስሜት የማይገልጠው፣ አሁን ቅኔ የማይበቃው፣ አሁን ስብከት የማይችለው ስንደርስበት ብቻ የምናውቀው ሕይወት አዘጋጀልን። የአንደኛው መቶ ክፍለ ዘመን ሐዋርያ የሚባል አንድ ታላቅ መምህር እንደነበር እናውቃለን። ጋሽ ግርማ ይባላል። አንድ ቀን ሲያስተምረን እንዲህ አለ። እንኳን አዳም በደለ አለ። ይሰው እንኳን በደለ እንኳን አዳም በደለ አለና አዳም ባይበድል ኖሮ የእግዚአብሔርን ፍቅር እንዴት ቀምሰው ነበር፣ የእግዚአብሔርን ፍቅር እንዴት አውቀው ነበር አይልም። አዳም በመበደሉ ግን እግዚአብሔር እኔን ምን ያህል እንደሚወደኝ ተረዳው። በመፍጠሩ ፈጣሪነቱን ሳይ አዳም በደለና የእግዚአብሔርን ፍቅር አሳየኝ ብሎ ይደነቃል። እንኳን እሰይ በደለ። በመበደሉ ምክንያት እግዚአብሔር ፍቅር መሆኑን ተረዳው። እግዚአብሔር ጠቃሚ ሲያደርግ አሻግሮ ነው። የትኛው ወንበዴ ነው ታዲያ ዛሬ በእግዚአብሔር ተስፋ የሚቆርጠው? የማልጠቅም ሰው ነኝ እንደጀመረ ይጨርሰኝ ብሎ ራሱን ሱስ ውስጥ የሚከተው
የትኛው ሰው ነው ታዲያ እኔ ልመለስ ማልችል ምርጦም በኔ ነኝ የሚለው? የተወደዳችሁ ክርስቲያኖች እንደ አባ ሙሴ የተሸሻችሁ ብትሆኑ፣ እንደ ጳውሎስ ሰው ሁሉ የጠረጠራችሁ ብትሆኑ መኖኝ አንድ ቀን የምትፈለጉበት አንድ ቀን ለምስክርነት የምትበቁበት ቀን ያመጣ እንደሆነ ምን ታውቃላችሁ? ማን ነው ማይጠቅ? የማያውቁ የነበሩትን ሰዎች አዋቂ ያደረጋቸው እግዚአብሔር። ኮልታፎቹን ሐዋርያት ተናጋሪዎች ያደረጋቸው እግዚአብሔር። ንግግር አዋቂዎቹን ሶፊስቶችን አፍ አዘጓቸው። እነዚህ ንግግር የማያውቁ ሰዎች ግማሾቹ ቀራጮች ናቸው፣ ግማሾቹ አሳ አጥማጆች ናቸው። አሁን እነዚህ ሰዎች ዓለምን ይቀይራሉ ብላችሁ ታስባላችሁ? አደረገው። እግዚአብሔር በአንዳንዶች ዕውቀት ላይ ተጨምሮ ዕውቀት የሚሆን እንዳይመስላችሁ። እግዚአብሔር በባዶ ነገር ውስጥ የሚሞላ፣ እግዚአብሔር ባላዋቂዎች ውስጥ ዕውቀት የሚገልጥ፣ እግዚአብሔር በመናኛዎች ውስጥ የሚያበረክት፣ እግዚአብሔር የሉም በሚባሉ ሰዎች ውስጥ የሚያኖር አምላካችን እንደሆነ አውቀናል። እንጠቅማለን። በባከነም ሰዓት ልትጠቅም ከቻልክ አሁን ታግሰህ ኑር። እንዲህ ካልሆነ እወጣለሁ፣ ማን ይጎዳ? እንዲህ ካልሆነ ማን ያቆማለሁ? አንተ ትቆማለህ። እግዚአብሔርና እግዚአብሔር ሥራ ይቀጥላል። ብናምነው ታመናል፣ ባናምነው የታመነ ሆኖ ይቀጥላል። ዛሬ እዚህ ግባ የሚባል አኗኗር ልንኖር እንችላለን። ግን እግዚአብሔር እንዲያርፍብን ከፈቀድን መኖኝ ተቀብረን አንቀርም፣ እንወጣለን። ጠፍተን አንቀርም፣ እንገኛለን። ተረስተን አንቀርም፣ እንታውሳለን። ተዋርደን አንቀርም፣ እንከብራለን። ሞተን አንቀርም፣ ሕይወት እናገኛለን።